ስፖርት ባለበት ማህበራዊ ጉዳዮች ባሉበት ሁሉ ጊዜ ጨዋታውን የሚጀምረው ሲዳማ ቡና ነው። ጨዋታውን ጀምሯል ሲዳማ ቡና ከግራ ወደ ቀኝ የተለመደውን ነጭና ጠቆር ያለ ከዛ ውጪ ኪውአር ኮድ ስካን በማድረግ መጠቀም ትችሉ ይሆናል። በቅጽል ስሙ መሮቾ እዛው ሲዳማ ተወልዶ ያደገ ተጫዋች ነው። በሲዳማ ቡና ነው እግር ኳስ ህይወቱን የጀመረው መሮቾ። በመስመሮች መካከል የመጀመሪያ ጎል ምናልባት ተገኑ ተሾመ ያሬድ ኳስ ወደ ውጭ አውጥቷል። ወርቃማ ድል ነበር ቅዱስ ጊዮርጊስ በአሰልጣኝ ዳኛ አሰፋ እየተመራ ሲሳይ ባንጫ ቦይሴ፣ መንግስቱ ታደለ፣ ታምሩ ያዴሳ እንደዚሁም ተስፋዬ አንቻቻ አትክልት የሚታወስ ነው። በዚህ ሰዓት ሬድዋን አስደናቂ ቴክኒክ ብሌስ ዴጎ ዮሴፍ ከየትኛውም አቅጣጫ የጎል ማግባት ሙከራ የሚያደርግ ተጫዋች ነው። ፍራኦል መንግስቱ ጥሩ አቅርቦት ለመጀመሪያ ጊዜ ነው እዚህ ሜዳ ክፍል ላይ የተገኘው ፍራኦል። በዚህ ሰዓት ያልተመጣጠነ ጉልበት ተመስገን በጅሮንድ ከዚህ ቀደም ለወልቂጤ ከነማ እንደዚህ ለመቀሌ ሰባ እንደርታ ሲጫወት እንደነበር ይታወቃል። ለሁለተኛ ጊዜ ነው ሲዳማ ቡና በመጫወት ላይ የሚገኝ። ኳሱን የገለበጡበት መንገድ በጣም አስገራሚ ነው። በሲዳማ በኩል ቅደም ተከተሉ ለባዶን አንድ ባዶ ማሸነፉ ይታወቃል። ፍራኦል በዚህ ሰዓት ስህተትን ፈጽሞ ነበር ግብ ጠባቂው ፋሩቅ ሺካሎ አኬዳ ግብ ጠባቂ። ምናልባት የዝናቡ ሁኔታ እርጥበት ስላለው ኳስን ለመቆጣጠር ትንሽ ሊያስቸግር ይችላል። ሻኬሎ ፋርክ ጨዋታው ሲጀመር ትኩረቱና ጥንቃቄው በጣም አሪፍ ነበር፣ ግን እንደዚህ አይነት ስህተቶችን የሚሰራ ከሆነ ቅዱስ ጊዮርጊስን ዋጋ ሊያስከፍሉ ይችላል በዚህ ጨዋታ ላይ። ደግፌ ፍራኦል 55 በመቶ የኳስ ቁጥጥር ሲዳማ ቡና። ደግፌ ሬድዋን ሌላ ጎል ማግባት ሙከራ። ደስታ ደግሞ የቀድሞ ቡድኑ በተቃራኒ እየገጠመ የሚገኘው ወንጂ ተወልዶ ያደገ ተጫዋች ቀድሞ ለሙገር ሲሚንቶ ደደቢት ለወልዋሎ ዓዲግራት ዩኒቨርሲቲ ተጫውቶ አሳልፏል። ሬድዋን ናስር ጥሩ የተንቀሳቀሰ ነው የሚገኘው መሀል ሜዳ ላይ በጭንቅላት ጥሩ ኳስ ነበር የሰጠው። ያው የመሀል ተከላካይ መሆኑ ነጥባቶ ሊወጣ የሚችልበት እድል ይኖራል። ማርክ ፍጹም ጥላሁን በዚህ ሰዓት ወደ ውስጥ ሰብሮ ለመግባት እየጣረ ነው የሚገኘው። አጠገቡ ደስታ ይገኛል። ፍጹም ተከሉ አዲሱ አቱላ ሞሮቾ ቅዱስ ጊዮርጊስ ጥሩ ዕድል አግኝቷል። ምናልባት ያም ቢሆን ግን በትክክል አላደረሰም። አዲሱ ፍቅረ ኢየሱስ ብሌስ ዴጎ ደግፌ አለሙ ምናልባት ብርሃኑ በቀለ ከጨዋታ ውጭ ያልነበረ ብርሃኑ በቀለ የመጀመሪያ አጋማሽ መጠናቀቁን ኢንተርናሽናል ዳኛ ሄኖክ አበበ ፊሽካቸውን አሰምተው አረጋግጠዋል። ብርሃኑ በቀለ ሲዳማ ቡናን መሪ ማድረግ የምትችል እድል አግኝቶ ነበረ፣ ግን የተሻከለው ውሳኔ የአጋማሹ ምርጥ እድል ብለን ልንወስዳት እንችላለን። ደግፌ አለሙ አስደናቂ ኳስ ነው ወደ ሳጥን ዴሊቨሪ ያደረገው። ብርሃኑ በቀለ ጥሩ ቦታ ላይ ተገኝቶ ነበር፣ ግን አጨራረሱ ደካማ ነው። ማርክ ሬድዋን ዮሴፍ በአዳማ ከነማና በድሬዳዋ ከነማ ተጫውተው አሳልፈዋል ከሲዳማ ቡና ጋር ከተለያየ በኋላ። ሬድዋን በቁጥር በዛ ያሉ የሲዳማ ቡና ተጫዋቾች ወደ ማጥቃት እንቅስቃሴ ተሻግረዋል። ብርሃኑ በቀለ ምናልባት ብሌስ ፍቅረ ኢየሱስ ተወልደ ብርሃን ኳሱ ላይ መድረስ አልቻለም። ያሰላው ኮከብ ጥሩ ዴሊቨሪ ነበረ ብርሃኑ በቀለ ሳጥን ውስጥ ማድረግ የቻለው፣ ግን መሳፍንት ጳውሎስ ፍቅረ ኢየሱስ ላይ ተገቢ ጫና ነው ማሳደር የቻለው። በሩጫ ቀድሞት ነበር፣ ግን ከኋላ ሆኖ ጫና ማሳደሩ ፍቅረ ኢየሱስ ኳሱ እንዳያገኝ አድርጎታል። ግን በሲዳማ በኩል ፋሩቅ ሺካሎ በቀላሉ ኳስ ተቆጣጥረዋል። ማጥቃቱ ሚዛናዊ አድርጎታል። ብርሃኑ በቀለ አስደናቂ ቴክኒክ። ብርሃኑ በቀለ የሲዳማ ቡና ደጋፊዎችን ነቃ ያደረገ ጎል ማግባት ሙከራ ነው። ወንዶ ገነት ተወልዶ ያደገው ተጫዋች ጫናቸው እየጨመረ መጥቷል። የሲዳማ ቡና ተጫዋቾች ምን አይነት አስደናቂ የሰውነት እንቅስቃሴ ነው በብርሃኑ በቀለ በኩል የተመለከት ነው። ቴድሮስ አሰፋን ሙሉ ለሙሉ ከጨዋታ ውጭ ነው ያደረገው። ግን ሌሎች በዚህ ሰዓት ብሩክ ጥሩ አቅርቦት ነው። ፍጹም
የብሩክ አለማየሁንም ተጽዕኖ ነው አሁን የተመለከትን የምንገኘው። ሙሉ ለሙሉ በሚባል መልኩ የቅዱስ ጊዮርጊስ ማጥቃታው ጥሩ ሲንቀሳቀስ የነበረ ተጫዋች ነው። ከማጥቃት እንቅስቃሴ መጥቶ ነው አሁን መከላከሉን ሲያግዝ የተመለከትን የምንገኘው። ጥንካሬው አስደናቂ ነው። ፍጥነቱ በጣም አስደናቂ ነው። ይህንን ተጫዋች ለተወሰኑ ደቂቃዎችም ቢሆን ሲዳማዎች ማጣታቸው ትልቅ ኪሳራ ይመስለኛል። ተከፋይ አለማው ያለውን ነገር በሙሉ ሰጥተዋል።